አቶ ግርማ እንግዲህ የውርደት ካባን እንደለበሰ ፊቱ ላይ ያስታውቃል። ልጁን ተማምኖ እንግዲህ ከኪራ ላይ ሊወስነውና ሊያደርገው የነበረው እያንዳንዱ ድርጊት አሁን ኪራ ግልጽ ስለሆነና እንዲሁም ደግሞ እነዛ ደብድቦትና ሰባብሮት ተብለው የተላኩ ሰዎች እንግዲህ የራሱ የኪራ የቅርብ ሰዎችና ጓደኞች እንደሆኑ እንዲሁም ደግሞ ከእስር ቤት ራሱ አስፈትቷቸው ባለውለታቸው እንደሆነ እንግዲህ ነግሮታል። ታዲያ በዚህም መካከል እንግዲህ የአቶ ግርማ ይህ ልጅ በቃ ዋጋውን እሰጠዋለሁ ካሁን በኋላማ እግሩን ሰባብሬ በልጅ ሀሳብ ተስማምቼ እኔ የምፈልገውን ነገር አደርጋለሁ በማለት እንግዲህ በልበ ሙሉነት ሲራመድም ነበረ። ግርማ እንግዲህ ልጁ አመጣችለት ሀሳብ ተስማምቶ በጣም ጥሩ ሀሳብ እንደሆነና ተነጋግረውበት እንዲሁም ደግሞ ሀሳቡ ለሁለታቸውም የሚመጥን እንደሆነ ከተነጋገሩም በኋላ ነበረ ታዲያ ኪራን ማስደብደብ የፈለጉት። በሌላ በኩል እናቷ ተጨንቃ ትገኛለች። ልጅን እንደዚህ ካደረጓትማ ይህንን ምንም የማያውቅ ልጅ አንድ ነገር እንደሚያደርጉት እርግጥ ነው ብላ እንግዲህ በጣም እየፈራች ነው የነበረው። ሌላው እንግዲህ አሁን ላይ ተርቲት ምንም የምታውቀው ነገር የለም። ሊያስደበድቡትና ሊያስገድሉት እንደነበረ አታውቅም። አሁን ላይ ተርሴት ነገሮቹ በጣም እየከበዷት እንዲሁም ደግሞ ከአቅሟ በላይ የሆነባት እንደሆነም እንግዲህ ለእናቷ ተናግራለች። እዛ ቅስበትም እንግዲህ አሁን ላይ እኔ መጀመሪያ አካባቢ ምንም መስሎ አልታየኝም ነበር ጉዳቴ፣ ግን አሁን ሳስበው በጣም ተቸግሬያለሁ እያለች ነው እንግዲህ። እሱ ማንበብ አልችል፣ ስልክ እንኳን ልደውል ብል ለፈለግኩ ሰው ደውዬ ማናገር አልችልም። ስለዚህ በዚህ ሁኔታ እንዴት ነው መቀጠል ያለብኝ? እንዴት ነው ማስኬድ ያለብኝ ነገሮችን እና እናቴ እባክሽ እርጅኝ እያለቻት ምን የነበረ በዚህ ቅጽበት እንግዲህ እናቷም በጣም ተቸግራ እንዲሁም ደግሞ ተጨንቃ የልጇ ህመም እንግዲህ በጣም ስብር ያደርጋት ይመስላል። በተለይ ደግሞ ንግግሮቿ እንደዛ ብላ ስትናገር ተሰምቷትም ነበረ። ታዲያን ምን ላድርግልሽ መጽሐፍ ለምብልሽ እንዲህ በማለትም እንግዲህ የትርሲትን ሀሳብ እናትየዋ ተቀብላ እንግዲህ ለማንበብ እንዲሁም ደግሞ የምትፈልጋቸውን ነገሮች በሙሉ እናቷ ከስራ ሆነ ልታደርግላት ፈቃደኛ ነበረች። እናም እንግዲህ ትርሲት አይ ችግር የለም እንደዝማ አይደለም፣ ምናልባትም እኮ እናቴ ለተወሰነ ጊዜ አንቺ ይህንን ነገር ልታደርግልኝና ልፈጽሚ ትችያለሽ። ታዲያ እኔ እስከ መቼ ነው በዚህ ሁኔታ የሚቀጥለው? ለዛም ነው እንጂ ሌላው እንኳን ችግር የለውም በማለት እንግዲህ እናቷን ትነግራታለች። በዛ ቅስፈት እንግዲህ እናቷም እያለቀሰች ነበረ። እንዲሁም በጣም አሳዛኝ ነገር ስነግራት ነበረ። ከዚህ በኋላ እኮ ሁለታችሁንም አላያችሁም፣ በጣም በህይወት ያስፈላጊ ናቸው የምላችሁን ሰዎች ራሱ የኔ እንደሆናችሁ ማቀው በምንድን ነው ዳስሽ ራሱ ልለያችሁ አልችልም ካላያችሁ በይኔ በማለት እንግዲህ ብዙ ነገር እያወራቻትም ነበረ። እናትም በዚህ መካከል በጣም ተጨንቃለች። በሌላ በኩል ደግሞ ለአምሮት አሁን ላይ በጣም ግርም ብሏት ተደንቃ እንዲሁም ደግሞ ለምን አያነሱም እነዚህ ልጆች? እኔ እኮ ይህን ስራ ከፈጸሙት ክፍያ በጣም ብዙ እንደምከፍላቸው እንዲሁም ደግሞ ብዙ ነገር እንደማደርግላቸው ቃል ተግባብተንና ተስማምተን ነበረ የወጣሁት እና ለምንድን ነው እነዚህ ልጆች የማይነሱ ስልካቸውን በማለት እንግዲህ በጣም ስትጨቀጭቅ ነበረ። ስልኩን የደወለች ነበረ፣ አያነሱም። ማንም ሰው የሚያነሳለት አልነበረም። በዚህም እንግዲህ ግርማ በሌሊት ራሱ እንቅልፍ መተኛት አክቶት ነበረ። ምክንያቱም ምን አደረጉት የሚለውን ነገር ለማወቅ ጓጉቶ ስለነበረ ወደ ልጁ መኝታ ክፍል በመሄድ ለአምሮትዬ ምንድን ነው እኔ እኮ በአንቺ ተማምኜ ሁሉን ነገር ለአንቺ ሰጥቼ ነው ዝም ያልኩሽ። በአንቺ ሀሳብ የተስማማሁት ሀሳብ በጣም አሪፍ እና ጥሩ ስለሆነ ነው። ታዲያ እነዚያ ሰዎች ምን አደረጉት? ሰዎችሽ ምንድን ናቸው? እኔ እኮ ተዋረድኩ በቤቴ። እንዴት ነው በቃ ልጁ በሩን ከፍቶ የሚገባው? አፌን ሞልቼ እና ልቤን ሞልቼ ተናግሬ ሳልጨርስ ኪራ በቤቴ እንደፈለገው ሲረማመድ እኔ ምን ላድርግ በማለት እንግዲህ በጣም ይናገራታል። እናም እንግዲህ በአንቺ በጣም አዝኜብሻለሁ ብሏታል። ነገር ግን አሁን ላይ ለአምሮት በአባቷና በእሷ መካከል ትልቅ ክፍተት ገብቷል። አባቷን ማጣት አትፈልግም። እንዲሁም ደግሞ ሕፃንነቷ ላይ ያሳለፈችውን ነገረት አሁን ላይ መድገም አትፈልግም። በአባቷ ተወዳጅ እንዲሁም ደግሞ በአባቷ ፊት ትልቅ ሞገስና ክብር ተሰጧት መኖር ነው የምትፈልገው። ለዚህ ስትል ደግሞ ትርሲትን መበደል ነው ያለባት። እናም ደግሞ ከአባቷ ጋር በጣም የምትለያይ ከሆነ በእርግጠኝነት ከእናቷ ላይ እና ከእህቷ ላይ ሌላ የከፋ በደል ታደርሳለች ብዬ አስባለሁ እንደኔ። እናም በሌላ በኩል እንግዲህ አሁን ላይ ግርማ ልጅቱን ጥፋተኛ እያደረገ እየወቀሳት ነው ያለ። ማንን? ለአምሮትን ጥፋተኛ ያደርጋታል። ለአምሮት ደግሞ ከእናቷ ጋር በጣም ስለማትግባባ ያች ልጅሽ የት ነች እያለች እንግዲህ በትርሲት እያሳበበች ነገሮቹን እናቷ ጋር መጋጨት ትፈልጋለች። ሰው ግርማ ሁለቶችን ሊያጣላ የሚችልበት ዋነኛ መንስኤ እንግዲህ አንቺ ምንም ነገር አይሳካልሽም፣ ሞኝ ነሽ፣ ድሮም የዛች ሴትዮ ልጅ ሆነሽ በማለት እንግዲህ ካበሳጫት ምን አለ ያንቺ ልጅ ባልሆንኩም እስከ ማለት ደረጃ የምትደርስ ይመስለኛል አምሮት ማለት ነው። ምክንያቱም
ማሰቦች ደካማ ስለሆንሽ ሀሳብ መስጠት ስለማችይ እኔ ያንቺ ልጅ ባልሆንኩኝ። አባቴ በጣም ብልጥ ነው፣ አስተሳሰባችን ይመጣጠናል እና ደግሞ ይሄዳል። ስለዚህ እኔ ከዚህ ቤት መውጣት እፈልጋለሁ የምትልበት አንድ አላማና እቅድ ይኖራታል ብዬ አስባለሁ። እናም ግርማ እንግዲህ አሁን ላይ በጣም ፈርቶ ይገኛል። በተለይ ኪራ እንዴት ነው በቤቴ እንደዚህ የሚናገረኝ? ለምንድን ነው ንቀት የተሞላ ንግግር ያሳየ? በማለት በጣም እየደነፋ ይገኛል። ግን ንዴቱን መወጣት የፈለገው ከሚስቱ ላይ ነው። ከኪራ ላይ መወጣት ያልፈለገውን ንዴት ሂዶ ወደ ሚስቱ ምን ብለሽ ነው? ምን አድርገሽ ነው እንደዚህ የልብ የተሰማው? ይሄ ልጅ ምን ብታደርጉት ነው? በማለት እንግዲህ የትርሲት እናት በጣም ሲያናግራን ነበረ። የትርሲት እናትም እንግዲህ እኔ ምንም ያልኩት ነገር የለም፣ ሲጀመር ምን ልለው እችላለሁ? እንግዲህ ፈጣሪ ያው በራስ መተማመን አንድ ጊዜ ፈጥሮ ሰጥቶት እና ሟልቶት ነው ያለው። ስለዚህ እንደ ሌሎቹ ወይ ገንዘቡን ወይ ደግሞ ወይ ሀብቱን ተማምኖ አይደለም። እናም ፈጣሪን ብቻ በመተማመን ነው ይህን ነገር የሚያደርገው እንጂ ምንም ያልኩት ነገር የለኝም ብትለው ግርማ ሊያምናት አልቻለም። እንዲሁም ደግሞ አለቃቸውንም እናንተ ሶስታችሁን እንግዲህ አቃጥላቸዋለሁ እያላትም ነበረ። እሷም እንግዲህ ግርማ የፈለግከውን ነገር ማድረግ ትችላለህ፣ ከኔ ምንም አላውቅም ብላ እውነቱን ነው የተናገረችው። በእርግጥም እንግዲህ የትርሲት እናት እዛ ጋር ምንም የምታውቀው ነገር የለም። ስለ ኪራም ቢሆን አታውቅም። በእርግጥም እንግዲህ አንድና አንድ እሷ የምታውቀው እውነታ ከዛ ቤት የሚመላለሰው ትርሲትን ብሎ እንደሆነ ብቻ ታውቃለች ማለት ነው። እንግዲህ ኪራም በቃሉ መሰረት ትርሲትን ወክ እየወሰደ ያመጣ ወዘተ ብዙ ነገሮችን ይመክራታል። እናም ዛሬ ግን በጣም ከበድ ያለና ለየት ያለ ውሳኔ ነው የወሰነላት። አንቺ እነዚህን ሰዎች በግልጽ መጋፈጥ አለብሽ እንጂ ዝም ብለሽ የምትረምጃቸው ወይም ደግሞ ልክ እንዳንቺ የዋህ መስሎሽ ዝም ብለሻቸው ሁል ጊዜ ስህተት እየሰሩ መታልፊያቸው ከሆነ እነዚህ ሰዎች በጭራሽ አይለወጡም፣ አይቀየሩም። ስለዚህ ከአሁኑ ብታስቡበት የተሻለ ነው በማለት እንግዲህ ይነግራታል። እሷም ምንድን ነው ተነበር ሀሳቧ ሰዎችን መጋፈጥ አለብሽ ነው ያላት። በእርግጥም ትልቅ ድፍረት ነው የሰጣት ኪራ ከዚህ ጋር በጣም ትክክል ነው። ምክንያቱም ሰዎችን በግልጥ ካልተዳፈረቻቸው እንደዚህ ሆና ለማጥቃት በጣም ብዙ ጊዜ በጣም ብዙ ነገሮች ይፈጁባታል ብዬ አስባለሁ። ኪራ በጣም ትክክል ነው እንግዲህ የተናገረው ነገር ብዬ ነው የማስበው። እዚህ ጋር ብትጋፈጣቸው ይፈራሉ፣ ከዛ መስመራቸውንም ሊይዙ ይችላሉ። በእርግጠኝነት አሁን ደካማ ናት ብለው እንግዲህ ቤቱን ራሱ በራሳቸው ስም ካዞሩም በኋላ ሁለቶችንም ሊያጠፋቸው ይችላሉ። ትርሲትም እናቷም ትጠፋና ቤቱ የራሳቸው ይሆናል ማለት ነው። ግን አሁን ዋናው ነገር ቤቱ እንደው በራሳቸው ስም ቢዞር በግርማና ለአምሮት ግን ጨክና እናቷ ላይ ግፍ ታደርሳለች። ከእህቷ ላይ እንኳን እያየናት ነው። ነገር ግን ከእናቷ ጋር ይህን ቤት ለቀሽ ሊውጭ ትላታለች ወይስ ደግሞ የቤት ሰራተኛ አድርጋ ከዛ ቤት እንድትኖር አድርጋ ተጠልላ ታኖራታለች የሚለው እንግዲህ ሌላ ጥያቄ ነው ማለት ነው። በእርግጥም ለአምሮት የምታደርገው ይመስላል። ምክንያቱም በዚህ በፊት ተበድዬ ነው ያደግኩት የሚል አመለካከት ስላላት፣ እናት ግን ምንድን ነው እንደዚህ ያጠፋሁት ነገር እስኪ ችግር ንገሪኝ፣ እህትሽ እኮ ናት፣ ለምንድን ነው በዚህ ልክ የምበድያት እያለች እንግዲህ ብትነግራትም እሷ ደግሞ እንደዛ አትበይብኝ፣ በልጅነት አይምሮ የራሱ በክላችሁ ነው ያሳደጋችሁኝ፣ ያ አባቷ ብዙ ነገር አሳጥቶኛል፣ አሁን ላይ ያገኙትን ሀብት እንዲሁም ፍቅር ማጣት አልፈልግም ነው እንግዲህ የእሱ ሀሳብ። በሌላ በኩል እንግዲህ አሁን ላይ በዶክተሩና በኪራ መካከል ትልቅ ነገር ተከስቷል። ያ መድኃኒት እንግዲህ ትርሲት አይኗ ላይ እንደተጠቀም እየተጋበዘችው በጣም አደገኛ እንደሆነና አይኗን ሙሉ ለሙሉ እንደሚያጠፋ ተነግሮታል። በዚህም ኪራ በጣም ተጨንቆ እንዲሁም ደግሞ አስቦ ነበር፣ ደንግጧል። በእውነታው ሲሰማ ይህን ያክል ይሄዳሉ ብሎ አልጠበቅም፣ አላሰብም። ሰው ይህንን ነገር ከሰማ በኋላ ነው እንግዲህ በግልጽ መናገር አለብሽ ብሎ እንግዲህ እንዲሁም ደግሞ መጋፈጥ አለብሽ ብሎ የወሰነው። በመጨረሻም እንግዲህ ኪራ ይህንን ውሳኔ ለትርሲት ከነገራትም በኋላ ለያምሮት ያደረግሽው ነገር አንቺና አባትሽ ምንም ሊሳካላችሁ አልቻለም። አባትሽን እኮ ስለኔ ማንነት ከፈለግ ሂድና ወደ ሰፈር መጠህ ጠይቅ ብየው ነበረ፣ ነገር ግን አላመነኝም። ስለዚህ እኔም ባትነካኩኝ ይሻላችኋል በማለት እንግዲህ ነግሯታል። እንዲሁም ደግሞ እነዚያን ሰዎች እንደላከቻቸው ከአባቷ ጋር ተመሳጥራ ይህን ነገር እንዳደረገች እንግዲህ ደርሶበት ስለነበረ ሲነግራት ለአምሮት በጣም ነው የደነገጠችው። በዚህ ጉዳይ ትርሲት ስለማታውቅ ዝም በይ በማለት ነበር እንግዲህ የነገራት። እንዲሁም ደግሞ ትርሲት በዛ ቅጽበት ምን እየተካሄደ እንዳለ ምንም አታውቅም ነበረ። በምልክት ሁላ ሲግባቡም ነበረ። በዚህ ምክንያት እንግዲህ ለአምሮት በጣም ተበሳጭታ ነበር። ለአባቷም ደውላ እንግዲህ ወዲያውኑ ተነግረዋለች ማለት ነው። ይህን ሀሳብ ያውቃል፣ ልጆቹ ጓደኞች ናቸው፣ በጣም ትልቅ ስህተትና ትልቅ ውርደት ነው የደረሰብን ትለዋለች። አባቷም እንግዲህ በጣም ይቀይማታል። እኔ ድሮ አንቺን መተማመን አልነበረብኝም፣ በራሴ መንገድ መሄድ ነበረብኝ፣ በራሴ ቤት እንደዚህ ሲያዋርደኝማ ዝም ብያለኝ በማለት እንግዲህ በጣም ይደነፋል ከሚስቱና ከላምሮት ላይ።
ምክንያቱም አሁን ላይ ከኪራ ላይ መደንፋት ምንም አይነት መብት የለውም። ኪራም ዶክተሩ በነገረው መሰረት ፍቅሬን ማዳን አለብኝ እንጂ ሲበድሏ ዝም ብዬ ማየት አልችልም በማለት እንግዲህ ለፖሊስ ሄዶ ሊያመለክት ነው። ሰው በመጀመሪያ እንግዲህ እናቷና ያማከራት እኔ ለፖሊስ እጅ ላመለክት ነው፣ ምንም እንኳን ለትርሴት እህቷ ብትሆንም ያም የእንጀራ አባቷ ቢሆንም እንዲሁም ደግሞ ለአንቺ ባለቤትሽ ቢሆን ይሄ ነገር ህግ ማወቅ አለበት በማለት እንግዲህ ወደ ፍርድ መሄድ ፈልጓል። በእርግጥም ወደ ህግ ከሄደ በእርግጠኝነት ይታሰራሉ ብዬ አስባለሁ። ምናልባትም እንግዲህ ትርሲት በጣም ንጹሕ እንዲሁም ደግሞ አዛኝ ስለሆነች ይቅርታ አድርጋ ክሱን ልታነሳላቸው ትችላለች። እናም እንግዲህ የግርማ መጨረሻ ምን ሊሆን ይችላል? ኪራ አሁን ላይ ክስ ይመሰርታል ወይስ አይመሰርትም? ትርሲትስ ታውቃለች እንደመረዟት? ለአምሮት እንደው ብትታሰር ታስፈታታለች ብላችሁ ታስባላችሁ? እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።